ሞቻለሁ የሚለው ሙዚቃ አሁን ነው መከፈት ያለበት ማለት ነው። ሩታ በአዲስ ነገር ተከስታለች። እጅግ በጣም አስደንጋጭና እውነት ይሄንን ፖስት ያደረገችው እሷ ናት እንዴ የሚያስብል ነው። ምንም ቢሆን ከነ ጥፋቴ የሚችለኝን አባት የሆነ ባል ነው ያለኝ። ሌሎችም የተፖሰቱ አሉ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደውል ምልክቷን መጫናችሁን እንዳትረሱ። ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የልባችሁ መሻት ሞልቶላችሁ በሰላም ከቤተሰቦቻችሁ ጋር ፈጣሪ ያገናኛችሁ። እናም ሩታ በአዲስ ነገር ተከስታለችና እጅግ በጣም የተገረምኩበትም ነገር ነው። እናንተም እስኪ ምን ትላላችሁ? የምር ኮመንት ላይ ጻፉልኝ ማለት ነው። ሲቀጥል ሁሉንም አቀርብላችኋለሁ። ያው 2 3 4 ስለሆነ ማለት ነው። ምንም ቢሆን ከነ ጥፋቴ የሚችለኝ አባት የሆነ ባል ነው ያለኝ። የሚያለቅስ ምልክትና ልብ ቅርጽ። አሁን ይሄ እውነት ግንባር ስሞ ነው? እውነት ሚዲያ ላይ አስከብሮ ነው? ምን አስከብሮሽ ነው? እስኪ ምን አድርጎ? ለምሳሌ የሆነ ከካሜራ ጀርባ አይመለከተኝም፣ ካሜራ ላይ ግን የምናየው ነገር እጅግ በጣም የሚያዋርዳት፣ ክፉ የሚያስብላት፣ ግንባሯን ስሞ ሳይሆን የሚያንጓጥጣት ነው ያየነው ማለት ነው አይደለም? አዎ ሩታ እንደዛ ነው ያየነው። ከዛ ውጭ ግንባርሽን ስሞ የኔ ውድ፣ የኔ ልዩ፣ የኔ እንትን ሲል አላየነውም ማለት ነው። እመለስበታለሁ። እሺ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ምክንያቱም በጣም ትንተና ስለሚያስፈልገው ማለት ነው። ከዛ አንዷ መሲ ምን አለች? ግን እኮ ልብሽን ብዙ ጊዜ ይሰብረዋል አንቺ የተመቸሽ ይመቸኛል አለች። ይመቸናል አለች። እሺ ቀጥሎ ሩታ ስለ ባሌ ሲጠይቁኝ አለችና ተነስታ ሄደችና ከዛ የአንበሳ ምልክት አስቀመጠች። የአንበሳ ፎቶ። ያ ማለት ስለ ባሌ ሲጠይቁኝ እሱ አንበሳ ነው እያለች ነው ማለት ነው። ገባችሁ? ከዛ ቀጥሎ እናንተ ግን ኮመንታችሁን መጻፍ እንዳትረሱ ማለት ነው። ምንም ያክል ጉዞ አድካሚ ቢሆን እንኳን ካንተ ጋር ያቀድኩትን ከማድረግ ማንም አያስቆመኝም። የሚያለቅስ ምልክትና የተሰበረ ልብ። ይሄ ኦኬ። ምንም ያክል ጉዞ አድካሚ ቢሆን እንኳን ካንተ ጋር ያቀድኩትን ከማድረግ ማንም አያስቆመኝም። ይጠቅመኛል ብለሽ ካሰብሽ ሂጂበት። ይሄ ችግር የለውም። ከጎንም እነመኪያ ሩታዬ ብለው የሚያለቅስ ምልክት በላይክ በሳቅ እንትን ብለዋል ማለት ነው። እና ችግር የለውም። ይሄ አንቺ ይጠቅመኛል ብለሽ ካሰብሽ ማንም ሊያስቆምሽ አይችልም፣ ከህሊናሽ ውጭ ማንም። በቃ የፈለግሽውን የማድረግ መብት አለሽ። የሚጠቅምሽን የሚጎዳሽን አንቺ ጠንቅቀሽ ታውቂያለሽ ማለት ነው። እንደተመቸሽ ምንም ችግር የለውም ማለት ነው። ብቻ አንቺ ራስሽን አስከብሪ፣ ራስሽን አታዋርጅ ሚዲያ ላይ ማለት ነው። ነገር ግን እኔ ሁለቶች ናቸው ግራ የገቡኝ ማለት ነው። ገባችሁ? ስለ ባሌ ሲጠይቁኝ በቃ የምመልስላቸው አንበሳ ነው እሱ የሚል ፒክቸር መፖሰቱና ምንም ቢሆን ከእነ ጥፋቴ የሚችለኝን አባት የሆነ ባል ነው ያለኝ የሚለው እጅግ በጣም አስደንግጦኛል። ከሁሉም በላይ ያስደነገጠኝ እነዚህ ሁለቶቹ ናቸው ማለት ነው። እና ሩታ አሁን ሚዲያ ላይ እያለች ያለችው እኔ ጥፋተኛ አይደለሁም፣ እኔና ኤፍሬም ንጹህ ሰዎች ነን፣ ላንተ ምንም ክፋት አስበን አናውቅም፣ ስለዚህ እኛ ንጹህ ሰዎች ነን ብለው እያሉ ነው እየመለሱ ያሉት። እዚህ ጋር ፖስት የተደረገው ደግሞ ምንም ቢሆን ከእነ ጥፋቴ የሚችለኝን አባት የሆነ ባል ነው ያለኝ የሚለው አባባል ምንን ያመለክታል? ገባችሁ? እዛ ጋር ሚዲያ ላይ እየተናገረች ያለችው ጥፋተኛ እንዳልሆኑ ነው። እዚህ ጋር ደግሞ ምንም ቢሆን ከነ ጥፋቴ የሚለው ሩታ አይደለችም የፖስተችው እንድል አደረገኝ ማለት ነው። እውነት ይሄንን ፖስት ያደረገው አብርሽ የሚሉ እሱ ጋር ስላለ ዩቲዩብም የሚጫነው
ያው ኤዲት አድራጊው ጋር ስላለ ቻናሉ በላፕቶፕ ማለት ነው። ስለዚህ አብርሽ ነው የፖሰተው፣ እንደ ሩታ ሳታየው እሱ ነው የፖሰተው እንድል አደረገ ማለት ነው። ምክንያቱም አንደኛ እዚህ ጋር ጥፋተኛ ብሆንም አባት የሆነ ባል ነው ያለኝ። እውነት አባትን የሚተካ ነው አብርሽ? አባት እኮ እንስፍስፍ ነው፣ ገመና ሸፋኝ ነው። ገባችሁ? ሚዲያ ላይ አሳልፎ የሚሰጥ አይደለም። አባት ቅፍ ድግፍ አድርጎ ሽፍንፍን አድርጎ የሚይዝ ነው አባት ማለት። አባት ማለት ቃላት ያጥረኛል እጅግ በጣም ምን ብዬ ልግለጹ? አባትና እናት አምሳያ የሌላቸው ለኛ መተኪያ የሌላቸው ናቸው። ማንም በእነሱ ሊተካ የማይችል ናቸው ማለት ነው። ገባችሁ? ታዲያ አብርሽ የአባትነት ስም ይገባዋል ብላችሁ ታስባላችሁ ወዶችዬ? ሚዲያ ላይ እንደዛ እያዋረደሽ እንደዛ እያደረገሽ የአባትነት ስም ሊሰጠው እንኳን አይደለም ሊታሰብ አይገባም ማለት ነው። ምክንያቱም ሚዲያ ላይ እኛ የምናየው እጅግ በጣም የሚደብር ነገር ስለሆነ፣ ስለዚህ ይህንን አብርሽ ነው የፖሰተው እንድል አድርጎኛል ማለት ነው። ማሮቼ እስኪ እናንተ ምን ትላላችሁ? እውነት ወላሂ ምን ትላላችሁ እናንተ? ኮመንት ላይ እስኪ ጻፉ። ሙቻለሁ የሚለው ሙዚቃውን ነው መከፈት ያለበት። የማይቀጣኝ ቢሆን እንደው መለቀው ነበረ ማለት ነው። እሱ ሙዚቃ በዚህ እንትን መለቀቅ አለበት። እውነት ቲክታክ ላይ ፖስቱት ሙቻለሁ እና ይህንን የፖስተው አብርሽ እንጂ የሩታ ልትሆን አትችልም በጭራሽ። ፖስት የተደረገው በሩታ ቤት ነው ውዶችዬ፣ ማሮቼ በሩታ ቤት ነው እና አባት የሚለው አይገባውም በጭራሽ። ምክንያቱም አባትን ማንም ሊተካ አይችልም። ግን እንደ አባት አሉ አይደለ? ቢያንስ የሚቀራረቡ የሚንከባከቡ አሳልፎ የማይሰጡ በምንም ተአምር ውጭ ላይ የማይናገሩ የማያዋርዱ ምናምን አንዳንድ አሉ። በቃ የባልነት ጥግ የሚያውቁ ፈጣሪን የሚፈሩ ባል የሚለው ቃል ራሱ በቃ ምን የባልነት ኩራት የሆኑ የቤት ራስ የሆኑ አሉ። ግን ይሄ አብርሽ አባት የሚለው ስም አይገባውም። ስለ ባሌ ሲጠይቁኝ እሱ አንበሳ ነው። ሁለትን ሴት እያገናኘ የሚያጋጭ የሚያጣላ እንደዚህ ያደርጋችሁብኝ ነው እያለ እዛ ጋ የሚያጋጭ ሰው አንበሳ ስም ይገባዋል ካላችሁ እናንተ ኮመንት ላይ ጻፉ። ለእኔ ግን አይገባውም። ምክንያቱም አንድ ባል ማለት አንበሳ ማለት ታምኖ አንድ ሴትን እስከ መጨረሻው ልጁን እያሳደገ በፍቅር እያስተማረ ምናምን ሚስቱን አንቀባሮ የቤት መቤት አድርጎ የሚይዝ ነው ለኔ አንበሳ ማለት ነው። እና ውዶችዬ ለማንኛውም የእናንተን በሀሳብ ልዩነት አምናለሁኝ። ግድ የኔን ሀሳብ ተቀበይ ማለት አትችሉም። እኔም የኔን ሀሳብ ተቀበሉ አልልም። እናንተም ደግሞ ሀሳብ አስተያየታችሁን ኮመንት የተከፈተው ለአስተያየት ነው መጻፍ ትችላላችሁ። ትናንትና ደግሞ በጉን ዝሆን ምናምን ብያችሁ ነበር። ዝሆን እኮ አፉ ላይ ምናምን አለው ማለት ነው። እና ኮመንት ላይ ዘና እንድታደርጉ ብዬ ነበረ። ዘና አድርጋችሁኛል፣ ይመቻችሁ። ምክንያቱም ይሄ በግ ሳይሆን አይጥ ነው ያላችሁም አላችሁ። ዝሆን ሳይሆን አይጥ ነው። በጣም ያሳቀኝ ኮመንት ማለት ነው። አንዳንዶች ደግሞ በግ ነው ብላችኋልና በግ እንደሆነ አውቄያለሁኝ። ግን ደግሞ ዝሆን እኮ አፍ ላይ እንትን አለው። አፉ የሆነ ረጅም ምናምን ነው እና አይጥ ነው ምናምን ስትሉ አስቃችሁኛል። ለማንኛውም ይመቻችሁ፣ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ።